እኔ እንዲግባቡ ያረኩት ብዙ ነገር የሚያረኩት ማለት በሌላ ነገር ምናምን አይደለም ነበረ። መጀመሪያ እንደ ኖርማል ነበረ። ያው እንደ አድናቂ መታ ነበረ ብዙ ነገር ያደረገችለት። ያው እሷ ከመጣች በኋላ ብዙ ነገር ተቀይሯል። አብርሽ በጣም ደስተኛ ሆኗል። ከነበረበትም ነገር ቀና አቤል እዚህ ጋር ተቀባጥር ሲጀምር አመጣጧም ወዳው እንጂ እንደ አድናቂ እንደ አይዲ ጓደኛ ሁን አይደለም። መጀመሪያም አስባበት ነው ክፍተትን ተጠቅማ የገባችው አቃቃውራ። ሲቀጥል ደግሞ ያብራ እሷ ከመጣይ ብዙ ተቀየረ ደስተኛ ሆነ የምትል ምኑ ነው ደስተኛ ሆነው? እኛ አላየንም። የአብርሃም ህይወት ከእርግዝና እስከ መውለድ ድረስ ትርምስምሱ የወጣ በዚህ ሲሉ በዚህ ምንም ጨፍጥ የሌለው ሁሌ ጭቅጭቅ፣ ሁሌ ስድብድብ፣ ሁሌ እንጂ እንኳን እሱ ቀርቶ ቤተሰብ ሁሉ የተረባበሸበት እንጂ ምንም ደስታ አላየንም። የምን ደስታ? ደስተኛ የሚሆነው ሰው ተረጋግቶ ባንዱ ረክቶ ጥሩ ፍቅር ጥሩ እንትን ሲያይ ነው እኛ የምናውቀው። ሁሌ ጭቅጭቅ ነው፣ ሁሌ ንዝንዝ ነው። ካሜራ እየያዛችሁ የትኛው ደስታ ነው? እባክህ ደስተኛ ነው ሄርሜላ ከመጣ የምትለው ይለለ ጀዝዋ እንድትጎዳ አልፈልግም። ምክንያቱም በንጹህ ልቧ ነው የወደደችው ያፈቀረችው በልምምድ። ያው ሌላ አብርሃም ባለትዳር ቢሆን ወይ ደግሞ ሚስት ቢኖረው ወይ ፍቅረኛ ቢኖረው እንደዚህ ባልል በእርግጠኝነት ግን ምንም ነገር ማንም ከአጠገቡ ስለሌለ ጓደኛ ያስፈልጓል፣ ፍቅረኛ ያስፈልጓል፣ አብራው የምትወጣ አብራው የምትገባ ያስፈልጓል። አሁን ደግሞ እንዳያችሁት ብዙ የተጎዳበት ሰዓት ነው። አሁን ዝም ብሎ ይሳቅ እንጂ ብዙ የተጎዳበት ሰዓት ስለሆነ አሁን ትክክለኛ ውሳኔውን የምናውቅበት ታይም ነው። እኔ ይመስለኛል አሁን ሄርሜላን ቀጥሬያታለሁ፣ ግን ሲመስለኝ አብርሃም ለእሷ ያለው ነገር እርግጠኛ ባልሆንም እኔ እንጃ፣ ግን እሷ ስትመጣ ማወራችሁ ይሆናል ማለት ነው። እና ዛሬ ትክክለኛው ነገር ማወቅ መጀመሪያ ስትቀባጥር ከረምክ። ጥሩ ሊናት በጣም ትንከባከበዋለች፣ በጣም ጥሩ ናት፣ ምጥሬሽ ስትል ከረምክ። አሁን ደግሞ አብርሃም ለእሷ ቦታ የለውም። አብርሃም ፍቅሩን አልገለጸላትም። ሄርሜላ ግን ፍቅሯን ብገልጽለትም ከአብርሃ ያየነው ነገር የለም እያልክ መጣ። ኧረ ምን ይሄ ሰውዬ እንደው ጠራርጋችሁ አስወጡ ከህይወታችሁ። ማረጋገጥ እፈልጋለሁ ከሱ ጋር ያለው ነገር አብርሃም ላንቺ ያለው ስሜት በስትክክል እንድናቅ እፈልጋለሁ። ብዙ ጊዜ እየሸፋፈነ ያለፋታል፣ እያቀፈ ጉንጯን እየሳመ ምናምን ያልፋታል ነው እንጂ ትክክለኛ ስሜቱን ነግሯት አያውቅም። ስለዚህ አሁን ብዙ ነገር እያየው እናንተ የምትፈልገው አብረው አልጋ እንዲተኙ ነው እንዴ? ኧረ ጉዴ ባሳታንጣለ ስለምፈልግ ዛሬ ሄርሜላን ጠርቻታለሁ። ያው እንደዚህ ልልበት የቻልኩት ምክንያት ሄርሜላ በፍጹም እንድትጎዳ አልፈልግም። ከዚህ በፊት ተጎታ እኔን አንድ ቀን ወቅሳኝ አላውቅም። አብርሃም ለምን እንደዚህ አግባ? መጀመሪያ ከአብርሽ ጎን ነበር፣ ካሁን ደግሞ ከአብርሃም ሆክ አለቅላቂ። ዛሬ ትክክለኛ ስሜቷን ማወቅ እፈልጋለሁ። የሱ ስሜት የእሷ ግልጽ ነው። እሷ እንደምትወደው እንደምታከብረው እንደምታፈቅረው ከየትኛውም ሰው በላይ ክብር እንዳላት አሳይታናለች። ሁላችሁ የምታውቁት ነው እና ብዙዎቻችሁ ደግሞ ያልተፈታላችሁ ነገር ስላለ ነው። ብዙ ኦዲየንሶች፣ የኛ ኦዲየንሶች፣ የሄርሜላ ኦዲየንሶች ብዙ ያልተፈታላችሁ ነገር ስላለ ነው። አብርሃም ትክክለኛ ስሜቱን ለምን አይገልጽም? ለምን የሷ ያለውን ስሜት ለምን አይነግራትም? ምናምን ያላችሁ ሰዎች አለ። ኧረ እባክህ ትክክለኛ ስሜቱ መጠናናት የሚባል ነገር አለ። ወንድሜ ወደ ራስ ተመለስ። ምን አውቆ ስለወደደችው ለምን ትክክለኛ ስሜቱን መግለጽ ምን አስቸኮለው? ምን አጣደፈው? ኧረ ጉድ መጣ። ትክክለኛ መልስ እናውቃለን ብዬ አስባለሁ። ምክንያቱም አብርሃምን እንጠይቀዋለን። ለእሷ ያላት ስም ያው ሄርሜ መጣች። አለሽ ደህና ነኝ። ሰላም እግዚአብሔር ይመስገን። እንዴት ነህ? ውበትሽ ቀን በቀን እየጨመረ ነው አይደል? ደግሞ አላፍቅህም፣ አትደውልም። ይሄን ሰሞን ጣል አድርገኛል። እንደዚህ ይሻላል። እየነገር የሆነ ስራ ጀምሬ እኔ ራሴ ከራሴ ጋር ነበርኩ፣ ግን የሆነ ነገር ዛሬ አሳስቦኝ የዛሬ ጠራሁሽ። ሄድሽ? እሺ ይሁንልክ። ደህና ነህልኝ? አለሁልሽ። እኔ ናት ሰላም ነው። ደህና ነኝ። ስራሽ ነው? ሁሌ ቆንጆ። አቤት ውበትሽ እየጨመረ ነው። ምን እየጠቀምሽ ነው? እኔ ምቾት
ምቾት እግዚአብሔር ይመስገን። አብርሃም ስለተንከባከባት በጣም ነው መወዳት። ሁሌም እንደተናገርኳቸው ነው ኦዲየንሶች፣ እኛ ቤተሰቦች እህቴን በጣም ነው መወዳት። እንደ እህቴ ነው ማለት። ምክንያቱም ንጹህ ሰው ነች። ለሰው ያላት ከበሬታ በጣም ይለያል። እና ዛሬ የመጣሁበት ዋነኛ ነገር ነው ወንድሜ ሙቅሽ እንደፈለገ። ወይኔ ጉዴ። እሺ እንዴት ነሽ? ሰላም በይ። ደህና ነኝ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ከምርጡ ወንድሜ ከአቤል ጋር ተገናኝቻለሁ። ጉድሽን አልሰማሽ? ነገሩ ሰው ነው የሚናፍቀኝ ማለት አለኝ የምለው ሰው ከጎን የምለው ሰው ነው እና አቤል የሆነ ነገር ተፈጠረ ምና ምልክ ሰው አይነት ሰው ስለሆንክ ትናፍቀኛለህ። እኔም እኮ ሁሌ እንደናፈቅሽኝ ነው። በአንዳንድ ስራ ምክንያት ብዙ ሳንገናኝ ያረክብኝ በጣም። ኧረ ተይ፣ እኔ ስራም ትቼ እመጣለሁ። አንቺ የሆነ ነገር ብቻ ይመችሽ። እና ዛሬ የመጣሁበት ነገር ምን እንደሆነ ታውቂያለሽ ሄርሜላ? ትንሽ ደብሮኛል። በሰሞኑ የማየው ነገር አብርሃም ጋርም አንዳንድ ሰውም ጋር እያየሁ ያለሁት ነገር ስለደበረኝ ዛሬ ማወቅ ያለብን ነገር አለ። እኔም አንቺም ቤተሰቦቻችንም ብዙ ጊዜ አብርሽን እወደዋለሁ፣ አፈቅረዋለሁ፣ አከብረዋለሁ ስትይ እንሰማለን። እኔም እሰማለሁ። ፊት ለፊቴም ላይ ሆነ ስታወሪ እሰማለሁ። ላይፍ እንደምትመኝ ትነግሪዋለሽ። እሱ ግን አንድ ትክክለኛ መልስ መልሶልሽ አያውቅም አብርሽ። ስለዚህ ያንን ነገር ማወቅ እፈልጋለሁ። አንቺም አቤል ተብዬው እኛ ከአብርሃም እንስማ። አብርሃም አላለም ወይስ ልኮህ ነው? ከአብርሃም ማፍ እንጂ አንተ ምን ቤት ነህ? አብርሃም ነው መናገር ያለበት። አለ ምን አይነት ልጅ ነው እናንተ? ፍቅረኛል ወይስ አይፈቅረኝም? ለምን በግልጽ አይነግረኝም? ለምን አፉን አውጥቶ ለምን አይናገርም? ለምንድነው ስሜቱ የሚደብቀው? ስሜቱን እየደበቀ ነው ወይስ ይሄ ኖርማል ማንነቱ ነው የሚለው ነገር በእርግጥ እኔም ላይ ጥያቄ ሆኖብኛል። ግን አሁን ደግሞ ከአንተ ሲመጣ አንዳንድ ጊዜ ራስ ስታስበው እና የሆነ ሰውም ደግሞ ያንተን ሀሳብ ሲያስብ ልክ እንደሆንክ ይሰማሃል። እና በግልጽ አማርኛ እወድሻለሁ፣ አፈቅርሻለሁ ባይለኝም እኔ ከንግግር ይልቅ ተግባርን አስቀድማለሁ ብዬ ስላሰብኩኝ ነው። ማለትም ትክክል ሄርሜላዬ። የሰው ልጅ አፈቅርሻለሁ ከሚል እህቶች አንዳንዱ ወንድ አፈቅርሻለሁ ይላል ቶሎ፣ አንዳንዱ ደግሞ በተግባር ነው የሚያሳየው፣ አይቸኩልም። ገብቷችኋል? ስለዚህ ሄርሜላዬ አሁንም የአቤልን ወሬ ሰምተሽ ልብሽ ቅር አይበለው፣ ልብሽ አይሰበር። ከራሱ ከባለቤት ውስጥ ስትሰሚ ነው መወሰን ያለብሽ። አለቀ። እንደዚህ አይነት ነገር አይደለም ያ ማለት እኔ እንደሚፈልገኝ አይነት ነገር ነው እያየሁበት ያለሁት እና በአንድ በኩል እውነት ለመናገር እኔም እየተሞኘው ነው ይሁን ምናምን የሚል ስሜት ይሰማኛል። እያሞኘሽ አይደለም ሄርሜላ፣ አብርሽ እውነት እንደዚህ ሰው የሚጎዳ ሴት የሚጎዳ ልጅ አይደለም። ይወድሻል። ተረጋጊ። ይሄ አለቅላቂ አትስሚ። ተግባር ማይበት ነገር ፊቱ ላይ ምናምን ስላለ ነው ዝምታን የመረጥኩት። አይ ከአንቺ ጋር ስለሆነ ደስተኛ ስለሆነ ያፈቅርሻል ወይ ደግሞ ይወድሻል ማለት አይደለም። የምሬ በዛ ደግሞ እንድትታይ